ሰላም የኢኮኖሚክስን እንማር ቤተሰቦች ለዛሬ ያሰናዳሁት ርዕስ እነሆ ተጀምሯል። የዛሬው ርዕስ ደግሞ በጣም አጓጊና ኢንተረስቲንግ ቶፒክ ስለሆነ እስከ መጨረሻው ታደምጡት ዘንድ በአክብሮት ጋብዛለሁ። ቤተሰብ ያልሆናችሁ እንድትሆኑና ቤተሰብ ላልሆኑት ደግሞ እንድታደርሱ እነሱም የትምህርት ተጠቃሚ እንዲሆኑ እንድታደርጉ የዘወትር መልእክቴ ነው። የዛሬው ርዕሳችን የሚሆነው አንደርስታንዲንግ ቤዚክ ኢኮኖሚክ ኩዌሽንስ ኤንድ ኢኮኖሚክ ሲስተም የሚለው ይሆናል ማለት ነው። እንግዲህ it is an overview of how society answers economic questions and organize an economy የሚለው የዛሬው ርዕሳችን ነው። Every modern society faces certain basic problems such as what goods and services should be produced and in what quantity, how and where should production be organized so as to produce the required goods and services most efficiently, and how should the resulting out of it be distributed የሚሉት ሶስት ነገሮች ማንኛውም ሞደርን ሶሳይቲ ፌስ የሚያደርጋቸው ኢኮኖሚክ ፕሮብለሞች ናቸው ማለት ነው። እነዚህ ኢኮኖሚክ ፕሮብለሞች ጉድስ ኤንድ ሰርቪስስ በምን ያህል መጠን ይመረቱ እንዴት ይመረቱ እና የተመረተው ምርት ደግሞ እንዴት ዲስትሪቢዩት ይደረግ የሚሉት ሶስቱ አንኳር ጉዳዮች ናቸው ማለት ነው። እንግዲህ ከዚህ በመነሳት the three basic economic questions that every society must answer is that what to produce, how to produce, and for whom to produce የሚለው ይሆናል ማለት ነው። ምን እናምርት፣ እንዴት እናምርት እና ለማን እናምርት የሚለውን ጥያቄ እያንዳንዱ ሶሳይቲ መመለስ አለበት ማለት ነው። እነዚህ ሶስት ጥያቄዎች the three basic economic questions ይባላሉ ማለት ነው። When we come to the first question that is what to produce, it is also known as the problem of allocation of resource እየተባለ ይጠራል። Every economy must decide which goods and in what quantity are to be produced. እያንዳንዱ ኢኮኖሚ ማንኛውም ጉድ which good በምን ያህል መጠን መመረት አለበት ብሎ ኩዌሽን ያደርጋል ማለት ነው። and economic and social priorities guide what to produce እንግዲህ what to produce የሚለውን ጥያቄ ስናነሳ the problem of allocation of resource ነው ብለናል። እንደገና ደግሞ ምን እናምርት የሚለውን ስንወስን ኢኮኖሚክ ኤንድ ሶሻል ፕራዮሪቲ የሚባሉ ነገሮች ኩዌሽን ውስጥ አስገብተን እንወስናለን ማለት ነው። ይሄ በተጨማሪም what to produce የሚለው ጥያቄ ኢንፍሉዌንስድ የሚሆነው በሪሶርስ አቬሌቢሊቲ ባለን የሀብት ውስንነት ባለን የሀብት አቅም በፍላጎት በዲማንድ በኤንቫይሮንመንታል ኮንሰርን ኤንድ ኢኮኖሚክ ዴቨሎፕመንት ጎልስ ጋይድ ይደረጋል ወይም ኢንፍሉዌንስ ይደረጋል ማለት ነው። ኢንቫይሮንመንታል ኮንሰርን ማለት እንግዲህ ለአካባቢ ተስማሚነት ማለት ነው። ኢኮኖሚክ ዴቨሎፕመንት ጎል የሚለው ደግሞ የሀገራችን የኢኮኖሚ ጎላችን ምንድነው? if we have just some goal ካለን ያን ጎል ለማሳካት የሚያገለግለን ምን አይነት ምርት ነው የሚለውን ይሆናል ማለት ነው። ለምሳሌ አግሪካልቸራል ሴክተር ኦፍ ዘ ኢኮኖሚ ዴቨሎፕ ማድረግ ከሆነ ኢኮኖሚ ጎላችን የምናመርታቸው ምርቶች ቅድሚያ የሚሆኑት ለአግሪካልቸራል ፕሮዳክቲቪቲ ግብዓት የሚሆኑ እንደ ማዳበሪያ፣ ምርጥ ዘር የመሳሰሉት ይሆናሉ ማለት ነው። በሌላ በኩል አግሪካልቸራል ዴቨሎፕመንትን ጎል አድርገን እየሰራን ጨርቃጨርቅ የምናመርት ከሆነ ኢኮኖሚክ ዴቨሎፕመንታችን ጎላችን what to produce ከሚለው ጋር የሚጣጣም አይሆንም ማለት ነው። እንግዲህ depending on some specific circumstances and objective of the economy we may choose to produce between consumption goods versus capital goods, civil goods versus military goods, necessary goods versus luxury goods። እንግዲህ ምን ብለናል? what to produce የሚለው ጥያቄ ባለን ሪሶርስ አቬሌቢሊቲ በዲማንድ በኢኮኖሚ ጎላችንና በመሳሰሉት ነገሮች ምን ይሆናል ብለናል ነው ኢንፍሉዌንስ ይሆናል ብለናል።
ከዚህ በመነሳት the objective of the economy ምን ልናመርት እንችላለን ማለት ነው consumption goods ነው ወይስ capital goods consumption goods ማለት goods that used for final consumption ነው capital goods are goods that can be used for the input for further production ለምሳሌ እንደ plant machinery ያሉ ነገሮች capital goods ይባላሉ እንደ ጨርቅ ምግብ just ይሄ ፋይናል አውትፑቶቹ ደግሞ ኮንሰምፕሽን ጉድስ ይባላሉ እንግዲህ ኢኮኖሚ ኦብጀክቲቫችን ኢንዱስትሪያል ሴክተሩን ከፍ ማድረግ ከሆነ ሞር ምናመርተው ምንድነው ማለት ነው ለኢንዱስትሪ ግብአት የሚሆኑ ምርቶችን ነው ማለት ነው ሌላው ደግሞ if the country is in war ላይ ከሆነች ብዙ ጊዜ ከሲቪል ጉድስ በላይ ሚሊታሪ ጉድስ ልናመርት እንችላለን ማለት ነው ሌላ ደግሞ ሶስተኛው ምርጫ based on the objective of the economy ምን ሊሆን ይችላል necessity goods versus luxury goods necessity goods እንግዲህ አብዛኛው ማህበረሰብ ድሃ የሆነበት አገር ከሆነ የአብዛኛውን ማህበረሰብ ፍላጎት ለማሟላት ሲል necessity goods የማምረት ግዴታ ሊኖርበት ይችላል but if the majority of the society just above poverty line ከሆነ ምናልባት ለትንሾች ቤኔፊት የሚያደርግ ለግዠሪ ጉድን ሊያመርቱ ይችላሉ ማለት ነው ስለዚህ ይሄ the objective of the economy depend ይሆናል what to produce የምንለው ኮንሴፕት ማለት ነው but recommended priority is but recommend የሚደረገው ምንድነው priority ነው ይሄ priority ምንድነው basic goods in developing countries priority እንዲሰጠው ይመከራል high tech goods in developed countries priority እንዲሰጠው ይመከራል ምክንያቱም በአብዛኛው developed nation አብዛኛዎቹ ቤዚክ ጉዶቹ አልተሟሉም ስለዚህ ቤዚክ ጉዶች ባልተሟሉበት ሁኔታ ሃይ ቴክ ጉድስ ማምረት ለግዠሪ ጉድስ ማምረት ብዙ ቅንጦት ሊሆን ስለሚችል እንደዛ ነው ማለት ነው ሌላ ደግሞ ኢኮኖሚ ዴቨሎፕ በሆነበት ሀገር ሃይ ቴክ ጉድስ ብናመርትም ችግር የለውም ማለት ነው እዚህ ላይ ጠቅለል ስናደርግ እንግዲህ what to produce የሚለው ዲፔንድ የሚሆነው based on our ሪሶርስ አቬሌቢሊቲ ነው ያ ማለት በቀላሉ ለምሳሌ አሁን ባለው ሴናሪዮኛ ቅድሚያ የምንሰጠው ማንኛው ነው ፕራዮሪቲ የሚወስደው ማለት ነው የማዳበሪያ ፋብሪካ መገንባት ነው ወይ የዱቄት ፋብሪካ መገንባት ነው ወይንስ ኮሪደር ልማት ማምላት ነው የሚለውን ለምሳሌ እንደ አንድ ሴናሪዮ እናየዋለን ይሄን እንግዲህ እናንተ ለራሳችሁ ጥያቄ ጠይቃችሁ መልስ የምትሰጡት ጉዳይ ይሆናል ማለት ነው ሁለተኛው ኢኮኖሚክ ኩዌሽን how to produce ይባላል how to produce known as the problem of choice of techniques እያልን እንጠራዋለን እንግዲህ ቅድም እናምርት ብለናል እናመርተውን ነገር ከወሰን በኋላ ሁለተኛው ጥያቄ ሊሆን የሚችለው እንዴት እናምርት ነው እንግዲህ እንዴት እናምርት ለሚለው ጥያቄ መልስ ለመስጠት it can be either labor intensive or capital intensive ሊሆን ይችላል ማለት ነው labor intensive ማለት ነው it uses more labor than capital ሲሆን capital intensive ማለት ደግሞ it uses more capital than labor ማለት ነው እንግዲህ the choice between different techniques depends on the availability supply of different factors of production and their relative price ነው ምን ማለት ነው እንግዲህ availability of supply of different factor of production የሚባሉት labor and capital ናቸው and the relative price ነው ለምሳሌ clothing industry ብንወስድ labor intensive in capital countries like ባንግላዴሽ አሁን ባንግላዴሽ ለምሳሌ labor በጣም ርካሽ ስለሆነ clothing industry ለማምረት labor intensive በተጠቀም ሞር አዋጭ ሊሆን ይችላል ማለት ነው ሁለተኛው capital intensive in developed nation ለምሳሌ let's take a country like just European Union እነሱ labor በጣም ለነሱ ውድ ስለሆነ ካፒታል ቢጠቀሙ ሞር አዋጭ ሆነላቸዋል ማለት ነው ስለዚህ how to produce የሚለውን ቴክኒክ choice of techniques ስንመርጥ ዲፔንድ የምንሆነው the availability to supply of different factor of production የሚለው ይሆናል ማለት ነው ስለዚህ how to produce የሚለውን ጥያቄ ስንመልስ it should consider technology impacts production sustainability and ethical environmental concerns እንግዲህ how to produce የሚለውን ስንመርጥ ያለንን ቴክኖሎጂ እና ያለን sustainability ማለት ነው satisfying the need of the present generation without affecting the future generation ማለት ነው ethical and environmental concerns የሚሉትን consider ማድረግ አለብን ማለት ነው making good choice is essential for making the best possible use of limited resources to produce maximum amount of goods and services እንግዲህ ዞሮ
ዋናው ኤማችን ምንድነው ፕሮዲዩስ ማክሲመም አማውንት ኦፍ ጉድስ ኤንድ ሰርቪስስ ስለሆነ ሜኪንግ ጉድ ቾይስ ኢዝ ኤሴንሻል ነው ማለት ነው። ሶስተኛው ጥያቄ ምንድነው የሚሆነው ፎር ሁም ቱ ፕሮዲዩስ ነው። መጀመሪያ ምን እናምርት የሚሆነው ጥያቄ መልሰናል። ካፒታል ጉድ እናምርት ወይስ ኮንሱመር ጉድ እናምርት ብለናል። ሲቪል ጉድ ወይስ ሚሊታሪ ጉድ እናምርት ብለናል። ለግዠሪ ወይስ ነሰሲቲ ጉድ እናምርት ብለናል። ከዛ በኋላ እነሱን ከመለስን በኋላ ደግሞ እንዴት እናምርት ሌበር ኢንተንሲቭ ቴክኖሎጂ እንጠቀም ወይስ ካፒታል ኢንተንሲቭ ቴክኖሎጂ የሚለውን ወስነናል። ስለዚህ ምናመርተውን አውቀናል፣ እንዴት ማምረት እንዳለብን አውቀናል። ከዛ ሶስተኛው ጥያቄ ኢኮኖሚክ ኩዌሽን ሊሆን የሚችለው ምንድነው ፎር ሁም ቱ ፕሮዲዩስ ነው። ያመረትነው ምርት ለማን እናምርት ነው። ኢት ኢዝ ዘ ፕሮብለም ኦፍ ዲስትሪቢዩሽን ኦፍ ናሽናል ፕሮዳክት ነው። ምርቱ ከተመረተ በኋላ እንዴት እናከፋፍለው የሚለውን ጥያቄ የሚመልስልን ፎር ሁም ቱ ፕሮዲዩስ የሚለው ኢኮኖሚክ ጥያቄ ይሆናል ማለት ነው። ፎር ሁም ቱ ፕሮዲዩስ ዲስትሪቢዩሽን ዲፔንድስ ኦን ኢኮኖሚክ ሲስተም በኢኮኖሚክ ሲስተሙ ይወሰናል ማለት ነው። ኢኮኖሚክ ሲስተም ምንድነው አሁን ቀጥላ የምናየው ይሆናል። ሌላ ደግሞ ኢንካም ቤዝድ ኢን ማርኬት ኢኮኖሚክስ ምክንያቱም ፎር ሁም ቱ ፕሮዲዩስ ስናመርት ያመርት ኢንዳይሬክትሊ ለገበያ ያቀርበን ነው ማለት ነው። ለገበያ ካቀርበን ደግሞ ያቀርበነው ምርት እውነትም መገዛት ይችላል ወይ ኢንካም ቤዝድ ነው ወይ የሚለውን ጥያቄ አብሮ ያነሳል ማለት ነው። ሌላ ደግሞ ኒድ ቤዝድ ኢን ኮማንድ ኤንድ ሚክስድ ሲስተም እንግዲህ ሚክስድ ኤንድ ኮማንድ ሲስተም ከሆነ ኒድ ቤዝድ ይሆናል ማለት ነው። ሮልስ ኦፍ ገቨርንመንት ኢንተርቬንሽን ኦልሶ ሊኖር ይችላል። ለምሳሌ ስኳር ይመረትና ዲስትሪቢዩት የሚደረገው ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ምንድነው በመንግስት ኢንተርቬንሽን ነው። ስለዚህ ፎር ሁም ቱ ፕሮዲዩስ የሚለው ሳም ሮል ኦፍ ዘ ገቨርንመንት ኢንተርቬንሽን ኢዝ ኒድድ ኤንድ ኦልሶ አፕላይድ ይሆናል ማለት ነው። For whom to produce relates to how material product is to be distributed among the member of the society የሚለውን ነገር also ያይልናል ማለት ነው። ለምሳሌ እዚህ ጋር እንደ ኬዝ ስቴዲ ብናይ for whom to produce የሚለው the economy must decide for example whether to produce for the benefit of few rich people or for the large number of poor people እንግዲህ ለማንና ምርት የሚለውን ጥያቄ እንትን ስንመልስ ከፍተኛ ገቢ ላላቸው ለጥቂት ህዝቦች ጠቀሜታ እናምርት ወይንስ for the large poor public እናምርት የሚለውን አብረን የምንመልስ ይሆናል ማለት ነው። An economy that wants to benefit the maximum number of person would first try to produce the necessities of the whole population and then to produce to the production of luxury goods የሚመከረው ግን the maximum number of person የሚጠቅሙትን necessary goods መጀመሪያ አምርተን የሆል ፖፑሌሽኑን or relative large population ፍላጎት ካሳካም በኋላ ወደ production of luxury goods እንሄዳለን ማለት ነው። ምክንያቱም the demand for luxury goods is just በትንሽ portion of the economy cover ስለሚደረግ ማለት ነው። We shall now study different types of economic system classified on the basis of ownership of resource አሁን እንግዲህ ምን ብለናል different types of economic question መልሰናል። ምን እናምርት እንዴት እናምርት ለማን እናምርት የሚለውን መልሰናል። ከዚህ በመቀጠል ኢኮኖሚክ ሲስተም የሚሉትን እናያለን ማለት ነው። ይሄ እንግዲህ ኢኮኖሚክ ሲስተም ክላሲፋይ የሚደረጉት based on the ownership of resources ነው ማለት ነው። Types of economic system economic system is the legal and institutional framework within which economic activities takes place economic activity takes place የሚደረግበት institutional and legal framework ምን ተብሎ ይጠራል economic activity ተብሎ ይጠራል ማለት ነው። based on ownership of resource economic systems can be divided into three thus are command economy market economy and mixed economy እንግዲህ command economy market economy and mixed economy ብለን ክላሲፋይ የምናደርገው በምን ምክንያት ነው ብለን ብንጠየቅ ምን ብለን እንመልሳለን based on ownership of resources ነው ብለን እንመልሳለን ማለት ነው። የመጀመሪያው ኢኮኖሚክ ሲስተም ምን ተብሎ ይጠራል ኮማንድ ኢኮኖሚ ይባላል። ኮማንድ ኢኮኖሚ ሶሻሊስት ኢኮኖሚ በመባል ይጠራል ማለት ነው። ሴንትራል ገቨርንመንት ኮንትሮልም የተባለ ይጠራል። the economic institutions that are engaged in production and distribution are owned and controlled by the state and are put to use under centralized plan. Under a command economic system, the economic institutions are engaged in production and distribution owned by the state under the centralized plan ነው ማለት ነው። ለምሳሌ ኮማንድ ኢኮኖሚ የሚጠቀሙ ሀገራት ለምሳሌ ሰሜን ኮሪያና ፎርመር ራሽያን ሪፐብሊክ ይጠቀሳሉ ማለት ነው። እንግዲህ ይሄ ኮማንድ ኢኮኖሚ ምንድነው ብለናል
engaged in production and distribution owned by the state and controlled by the state under centralized plan ነው ብለናል ማለት ነው። ስለዚህ አንድ ነገር የራሱ የሆነ ጥቅምና ጉዳት እንዳለው ሁሉ ኮማንድ ኢኮኖሚክ ሲስተምም የራሱ የሆነ ፕሮስ ኤንድ ኮንስ አለው ማለት ነው። ጠቀሜታውን ስናይ ኢኳሊቲ ምክንያቱም እያንዳንዱ ነገር አንደር ፍሮም ዘ ስቴት ፕላን ስለሆነ የሚወርደው የኢኮኖሚክ ኢንኢኳሊቲ የሚባለው ነገር ላይፈጠር ይችላልና ሁሉም ሶሳይቲ አንጻራዊ የሆነ እኩልነት ደረጃ ሊኖረው ይችላል ማለት ነው። ሁለተኛው ጠቀሜታው ምንድነው? ሎንግ ተርም ፕላኒንግ አለው ማለት ነው። ሶሻሊስት ኢኮኖሚ የራሱ የሆነ ሾርት ሚዲየም ኤንድ ሎንግ ተርም ኢኮኖሚክ ፕላን ስለሚሆን ኢኮኖሚም እያንዳንዱ ኢኮኖሚ እንቅስቃሴ በስቴት ሮል ስለሚመራ ሎንግ ተርም ፕላኒንግ ይኖራል ማለት ነው። ሌላው እንግዲህ ምንድነው? absence of wasteful competition እንግዲህ አንደር ኮማንድ ኢኮኖሚ እያንዳንዱ ነገር በመንግስት ትዕዛዝ ስለሚሰራና ፕራይቬት ቤኔፊት የሚባል ነገር ስለሌለ ምንም አይነት ኮምፒቲሽን ላይኖር ይችላል ማለት ነው። ኮምፒቲሽን ካለ ደግሞ ዌስትፉል አይኖርም። ስለዚህ absence of wasteful competition is one of the advantages of command economy ነው ማለት ነው። ስለሌላው ምንድነው? balanced economic growth ነው። under command economy every activity is planned and just commanded by the government, so the economic growth is balanced and the other benefit is elimination of private monopolies and inequalities ከላይ እንዳልነው እያንዳንዱ ነገር በገቨርንመንት የሚመራ ስለሆነ large portion of the economy ሆልድ የሚያደርግ ኢንዲቪጁዋል አይኖርም። ኢንዲቪጁዋል ከሌለ ኢንኢኳሊቲ አይኖርም፣ ፕራይቬት ሞኖፖሊ አይኖርም። ስለዚህ ኤሊሚኔሽን ኦፍ ፕራይቬት ሞኖፖሊስ ኤንድ ኢንኢኳሊቲስ የሚለው አዘር ቤኔፊትስ ኦፍ ዘ ኮማንድ ኢኮኖሚ ይሆናል ማለት ነው። ስለዚህ እነዚህ ሳም ኦፍ ዘ ቤኔፊትስ ኦፍ ኮማንድ ኢኮኖሚ ነው ማለት ነው። ሌላው ጉዳቶቹ ምንድናቸው የምናየው ስናይ ኢንኤፊሺየንሲ ነው። እንግዲህ ሪሌቲቭ ቱ ዘ ፕራይቬት ሴክተር ዘ ፐብሊክ ሴክተር ኢዝ ኢንኤፊሺየንት ምክንያቱም የኔ ነው የሚል ቢሮክራት ብዙ ጊዜ ሊኖር ስለማይችል አፈጻጸሙ ዝቅተኛ ነው። ኢንኤፊሺየንሲ ይኖራል ማለት ነው። ላክ ኦፍ ኢኖቬሽን እንግዲህ ይሄ ማለት ነው ደግሞ ምንም አይነት የፈጠራ ነገር ኢንከሬጅ አይደረግም። ምክንያቱም ፈጠራ ምንድነው? በፕራይቬት ሴክተር ውስጥ ያለ ሪዋርድ ያለው ነገር ስለሆነ ስቴት ኦውንድ ከሆነ ግን ምንም አይነት ፈጠራ አትፈጥርም። ሪዋርድ የሚያደርግህ አካል ስለሌለ ኢኖቬሽኑ ብዙ አይደለም። ስለዚህ ላክ ኦፍ ኢኖቬሽን ኢዝ ዘ ዲስአድቫንቴጅስ ኦፍ ዘ ኮማንድ ኢኮኖሚ። ሌላው ምንድነው? ላክ ኦፍ ኢኮኖሚ ፍሪደም ነው። ኢን ኮማንድ ኢኮኖሚ እያንዳንዱ ነገር በመንግስት በሚታዘዝ ስራ ስለምትሰራ የራስ የሆነ ኢኮኖሚክ ፍሪደም አይኖርህም። የምፈልገውን ነገር አታመርትም። የምፈልገውን ነገር እንድትሸጥ ያዋጣኛል የምትለውን ነገር እንድታደርግ አይፈቀድልህም። ስለዚህ ኢኮኖሚክ ፍሪደም አይኖርህም ማለት ነው። ሌላው ምንድነው? ሌላው ሜጀር ዲስአድቫንቴጅስ ኦፍ ኮማንድ ኢኮኖሚ ሪታፒዝም ይባላል። ይሄ ምንድነው? አላስፈላጊ ቢሮክራት ይፈጠራል ማለት ነው። አንዱ ወደ አንዱ ይመርሃል እና አላስፈላጊ ቢሮክራት እያንዳንዱ ነገር ስቴት ኮንትሮልድ ስለሆነ ኢንኤፊሺየንት ስለሆነ ሪታፒዝም ይፈጠራል ማለት ነው። ለምሳሌ ቅድም ኮማንድ ኢኮኖሚ ሲስተም የምትከተል ሀገር ኖርዝ ኮሪያ ናት ስለነበረ ኖርዝ ኮሪያ ሴንትራላይዝድ ፕላኒንግ አለ፣ ሊሚትድ ኮንሱመር ጉድስ አለ፣ but basic needs met but future luxuries። በቃ ኖርዝ ኮሪያ አሁን ያለው ነባራዊ ሁኔታ ስናይ ኮንሱመር ጉድስ አሉ ቤዚክ ኒድስ ሚት ይደረጋሉ፣ ነገር ግን ለግዠሪ የሚባለው ነገር አታስቡት የሚለው ነገር ነው ማለት ነው። ለምሳሌ ኢንተርኔት እንደሌለ ምናምን የምንሰማው ነገር አለ። ስለዚህ ይሄ ምንድነው? ዋን ካራክተሪስቲክ የአንዱ የኮማንድ ኢኮኖሚ መገለጫ ነው ማለት ነው። ሁለተኛው የኢኮኖሚ ሲስተም ማርኬት ኢኮኖሚ ይባላል። ማርኬት ኢኮኖሚ is known also known as capitalist economy or capitalism ይባላል። እንግዲህ ይሄ ካፒታሊስት ኢኮኖሚ or ማርኬት ኢኮኖሚ የተስፋፋው middle of 19th century ነው ማለት ነው። in market economy all decisions are based on supply and demand ነው። ነው። supply ካለ demand ይፈጠራል፣ demand ካለ supply ይፈጠራል ማለት ነው። ስለዚህ decisions are based on supply and demand ነው ማለት ነው። all means of production are privately owned ሁሉም means of production በግል ይዞታ የተያዙ ናቸው ማለት ነው። government intervention in the economy is minimal የመንግስት ጣልቃ ገብነት በጣም ትንሽ ነው። this system is also called free market economy or market system or laissez-faire ይባላል ማለት ነው። just
ፍሪ ማርኬት ኢኮኖሚ የሚባለው ነገር ማለት ነው። ኤግዛምፕል ኦፍ ፍሪ ማርኬት ኢኮኖሚ አር ዩናይትድ ስቴትስ ኦፍ አሜሪካ አንድ አውስትራሊያ ነው ታይም ዩዝስ ፍሪ ማርኬት ኢኮኖሚ ይጠቀማሉ ማለት ነው። እንግዲህ እንደሌላው ማርኬት ሲስተም እንደ ኢኮኖሚክ ሲስተም ካፒታሊስት ኢኮኖሚ ሃዝ ኢትስ ኦን ፕሮስ ኤንድ ኮንስ። አድቫንቴጅ ለምሳሌ ኢኖቬሽን እንግዲህ ማርኬት ኢኮኖሚ ፍሪ ማርኬት ኢኮኖሚ ነው ብለናል። ውድድር አለበት። ውድድር ደግሞ አንተ ኢኖቬቲቭ አይዲያ ባመጣህ ቁጥር ላይሰንስ ይሰጥሃል ኦር ሪኮግናይዝ ይደረጋለህ። ኢኮኖሚክ ቤኔፊት ቡም ስለሚያደርግ ኢኖቬት ታደርጋለህ ማለት ነው። ኢፊሽንት ነህ። እያንዳንዱ ነገር የምታመርታት ነገር በጥንቃቄ አዋጭነት ባለው መልኩ ስለምታመርታት ኢፊሽንት ትሆናለህ ማለት ነው። እንደገና ደግሞ ፍሌክሲቢሊቲ ኤንድ አዳፕታቢሊቲ አር ኦልሶ ዘ ፕሮስ ኦፍ ካፒታሊስት ኢኮኖሚ። እያንዳንዱ ነገር ፍሌክሲብል ነህ አንተ። ቤዝድ ኦን ዮር ከስተመር ራስን አጀስት ታደርጋለህ። አዳዲስ ነገሮችን ኢኖቬት ታደርጋለህ፣ ወደ ገበያው ታመጣለህ እና አዳፕታቢሊቲ ሃይ ይሆናል ማለት ነው። ሌላው አድቫንቴጅ ምንድነው? ኒው ታይፕ ኦፍ ኮንሱመር ጉድስ አዝ ዘ ዲማንድ ኦፍ ዘ ከስተመር የከስተመር ፍላጎት እየጨመረ በቁጥር የአንተ ኢኖቬቲቭ አይዲያ እየጨመረ አዳዲስ ኮንሱመር ጉዶችን ወደ ማርኬቱ ታመጣለህ ማለት ነው። ሌላው ሃይ ሬት ኦፍ ካፒታል ፎርሜሽን አንተ የራስህ የሆነ ሀብት ታፈራለህ፣ ትልቅ ነገር ይኖርሃል። እሱን እያሰብክ በጣም እንትን ትላለህ ማለት ነው። ሌላው ሪዋርድ አኮርዲንግ ቱ አቢሊቲ ነው። በካፒታሊስት ኢኮኖሚ ሲስተም አንተ የምትሸለመው አንተ የምታገኘው ገቢ አንተ የምታደርገው በሰራህ ልክ ነው። እንደ ኮማንድ ኢኮኖሚ ሲስተም ለሁሉም አንድ ዳቦ፣ ለሁሉም 10 ብር፣ ለሁሉም አንድ ካሬ መሬት አይባልም። አንተ ብዙ ከሰራ ብዙ ታገኛለህ፣ ትንሽ ከሰራ ትንሽ ታገኛለህ ማለት ነው። እነዚህ ሳም ኦፍ ዘ ቤኔፊትስ ኦፍ ማርኬት ኢኮኖሚ ነው ማለት ነው። ሌላው የማርኬት ኢኮኖሚ ዲስአድቫንቴጅ ኢኒኳሊቲ ነው። ኢኒኳሊቲ በጣም ሃይስት ይሆንበታል ማለት ነው። ለምሳሌ አሁን ከረንት ታይም ማርኬት ኢኮኖሚ የምትከተል ሀገር ህንድ ነች። ህንድ አሁን ሪላቲቭሊ ሃይስት በጣም ሪች የሆኑ ህዝቦች የሚኖርባት፣ እንደገና ደግሞ በጣም ፑር የሆኑ ህዝቦች የሚኖርባት፣ ጊኒ ኮኤፊሽንታቸው በጣም ሃይ የሆነ ሀገር ለምሳሌ ህንድ መጥቀስ እንችላለን። ስለዚህ ካፒታሊስት ኢኮኖሚ በጣም ኢኒኳሊቲን ይፈጥራል፣ ሃይስት ጊኒ ኮኤፊሽንት ይፈጥራል ማለት ነው። ሌላው አንደር ፕሮቫይድድ ፐብሊክ ጉድስ ኢን ማርኬት ኢኮኖሚ ሁሉም ሪሶርሶች ኦውንድ የሚሆኑት በምንድን ነው ብለናል? በፕራይቬት ነው። ፕራይቬት ከሆነ ደግሞ የሚሰራው ሬዲ ጥቅም የሚሰጠውን የሚያተርፈው ነው እንጂ አንተ መሰረታዊ ነገር ነው የሚባለው ማንም ኮንሰርን አያደርገውም። ፐብሊክ ጉዶች አይኖሩም። ፐብሊክ ጉድ የሚባሉት ምን ለመስ የጋራ ጉድ የጋራ መገልገያዎች ናቸው። ስለዚህ እነሱ አንደር ፕሮቫይድ ናቸው ማለት ነው። ሌላው አምባላንስድ ኢኮኖሚክ አክቲቪቲ ምን ማለት ነው? አምባላንስድ ኢኮኖሚክ አክቲቪቲ ማለት እንግዲህ ካፒታሊስቶች ኢንቮልቭ የሚያደርጉት ሃይስት ፕሮፊት ሃይስት ሪተርን እናገኛለን ብለን ባሰቡት ዘርፍ ነው። ስለዚህ ሃይስት ሪተርን አናገኝም ብለው ካሰቡ ወደዛ ኢኮኖሚክ ሴክተር ዝር አይሉም። ወደዛ ካልሄዱ ደግሞ እንግዲህ ኢኮኖሚክ አክቲቪቲው አምባላንስድ ይሆናል ማለት ነው። ለምሳሌ አሁን አግሪካልቸርና ኢንዱስትሪ የሚሉትን ኢኮኖሚክ አክቲቪቲ ብንጠቅስ ካፒታሊስቶቹ ኢንዱስትሪ ነው የሚያተርፈን ብለው ካሰቡ ሁሉም በቻሉ መጠን ኢንቨስት የሚያደርጉት ምን ላይ ነው ማለት ነው? ኢንዱስትሪ ላይ ነው። ኢንዱስትሪ ላይ ሁሉም ኢንቨስት የሚያደርጉ ማለት አግሪካልቸር ላይ ኢንቨስት የሚያደርግ ይጠፋል ማለት ነው። ስለዚህ አንደኛው ኢኮኖሚክ አክቲቪቲ ያ ማለት አግሪካልቸር አላደገም፣ አንደኛው ኢኮኖሚክ አክቲቪቲ ያ ማለት ኢንዱስትሪው አደገ ማለት ነው። ሁለቱ ኢኮኖሚክ አክቲቪቲዎች አምባላንስድ ግሮዝ አሳዩ ማለት ነው። ሌላው ፕሮሞትስ ማቴሪያሊዝም ነው። በጣም አስቀያሚው የማርኬት ኢኮኖሚ ዲስአድቫንቴጅ ፕሮሞትስ ማቴሪያሊዝም ነው። እያንዳንዱ ነገር መለኪያ ገንዘብ ነው። እያንዳንዱ ነገር መለኪያ ትርፍ ነው። አንተ በቃ ምንም አድርግ፣ ምንም ይሁን፣ ምንም ስራ፣ አንተ ምንም አትመለከታቸውም። አንተ ሌበሩ ኦሬዲ እንደ ማቴሪያል ነው የምትታየው። አንተን የሚመዝን በምትሰጠው ትርፍ ነው። ለነሱ የምታገኘው ኢኮኖሚክ አድቫንቴጅ ነው የምትወሰነው እንጂ ሰውነቱ ኦሬዲ ትረሳለህ። ስለዚህ እስካገለገል ጥቅም እስከሰጠ ድረስ ትሰራለህ። ካልሆነ ያን ማድረግ የማትችል ከሆነ ጀስት ጌት አውት እንዳለቀ ጫማው ተተወረወራለህ ማለት ነው። ኤቭሪቲንግ ዘይ ኮንሲደር በቃ ሞታር ይባሉ ነው የሚወጡና ሂውማን ቢንግ የሚለው ስብና ጠፍቶ እንደ ማቴሪያሊዝም ሂውማን ቢንግን ኮንሲደር ያደርጋሉ ማለት ነው። ለምሳሌ በቃ አሁን ያለውን ኢትዮጵያ ውስጥ አንዳንድ የተጀመሩ ነገሮችን ማየት እንችላለን፣ አንዳንድ ሴክተሮች ላይ ማለት ነው። ሌላው ምንድነው? ኤክስፕሎይቴሽን ኦፍ ሌበር ነው። ይሄ ከማቴሪያሊዝም ጋር ተያይዞ ማለት ነው። በጣም ካፒታሊስቶች ሌበርን ኤክስፕሎይት ያደርጋሉ። እስከቻሉ መጠን አንጠፍጥፈው ጉልበትን አውጥተው ያሰሩሃል። ያ ማለት ኤክስፕሎይቴሽን ኦፍ ሌበር አለ ማለት ነው። ሌላው ኔጌቲቭ ኤክስተርናሊቲ ላይክ ፖሉሽን ነው። ይሄም ሌላ ዲስአድቫንቴጅ ኦፍ ዘ ማርኬት ኢኮኖሚ ነው።
ካፒታሊስቶች የሚያዩት የራሳቸው ጥቅም የራሳቸው ትርፍ ማክሲማይዝ መሆኑን ነው እንጂ ለአካባቢው ምን እናደርጋለን ምን ኔጌቲቭ ኤክስተርናሊቲ እንፈጥራለን የሚለውን they shouldn't care ለምሳሌ ሳሙኤል ሲባል ሰማለሁ የሆነ ጊዜ አይ ቲንክ ወደ የት ነው የወርቅ ማውጫ ያለበት አካባቢ እዛ አካባቢ የሚፈጠሩ ልጆች ሁሉ የሆነ just something እንደሚፈጠሩ ሁሉ ሰማለሁ እንትን ማንሳት ስላልፈለኩ ነውና የሆነ ካፒታሊስቱ ኢንዱስትሪ ዴቨሎፕ ካደረገ ለአካባቢው የሚፈጥረውን ፖሉሽን የውሃ መቆሸሽ የአየር መበከል ምናምን አይም ኦሬዲ እነሱ የሚፈጥሩት ኔጌቲቭ ኤክስተርናል ሳይሆን የሚያገኙትን ፖዚቲቭ አድቫንቴጅ ስለሚያው ኔጌቲቭ ኤክስተርናላቸው በጣም ሃይ ነው ማለት ነው በጣም ጥሩ ስለዚህ ሶስተኛ ኢኮኖሚክ ታይፕ ምንድነው ብለናል based on ownership of resources mixed economy ነው ብለናል ማለት ነው mixed economy is an attempt to combine the advantages of both the capitalist economy and the command economy ይሄ ኢንቢቲውን ነው በሁለቱ መካከል ያለ ኢኮኖሚክ ሲስተም ነው combine the advantages of both the capitalist economy and the command economy የኮማንድ ኢኮኖሚ አድቫንቴጅ ወስዳል የካፒታሊስት ኢኮኖሚ አድቫንቴጅ ወስደና ሁለቱን ኮምባይን አድርጎ ኢንቢቲውን ለመሆን ይሞክራል ማን ሚክስድ ኢኮኖሚ ማለት ነው a combination of private and public ownership of the means of production with some measures of control by the government in this type of economic activity that means in mixed economy a combination of private and public ownership of the means of production አለ ማለት ነው with some measure of control by the government some control አለው ፐብሊኩ ደግሞ ማለት ፕራይቬቱ some ownership አለው ስለዚህ ኢንቢቱ ነው ማለት ነው ኮማንድ ኢኮኖሚ commands and market rates ሁለቱንም ኮምባይን ያደርጋል coexistence of public and private sector is also one of the mixed economy መገለጫ ነው ማለት ነው economic welfare and economic planning ዋና በጣም ደግሞ ሀርፍ የሚባለው ነገር በሚክስድ ኢኮኖሚክ ዌልፌር ኤንድ ኢኮኖሚክ ፕላኒንግ በጣም ያለበት የተደራጀበት የሚጠበቅበት የኢኮኖሚክ ታይፕ ሚክስድ ኢኮኖሚ ነው ማለት ነው ለምሳሌ እነ ቻይና ኖርዌይ ሲንጋፖር ኤንድ ቪየትናምን ብናይ all feature of large state owned enterprise sector አላቸው ሌላ ደግሞ በጣም large private sector አላቸው ያ ማለት ሁለቱ ኮምባይን የሆነ ነው ማለት ነው እንግዲህ የሚክስድ ኢኮኖሚ ጥቅምና ጉዳት ስናይ ደግሞ የሚክስድ ኢኮኖሚ ጥቅም ባላንስ ፍሪደም ኤንድ ዌልፌር ፍሪደም የሚለውን ከካፒታሊስት ኢኮኖሚ ወስዳል ዌልፌር የሚለውን ከሶሻሊስት ወይም ከኮማንድ ኢኮኖሚ ወስዳል ስለዚህ ባላንስ ኦፍ ፍሪደም ኤንድ ዌልፌር በሚክስድ ኢኮኖሚክ ሲስተም አለ ማለት ነው ሁለተኛው ደግሞ ራፒድ ኤንድ ፕላንድ ኢኮኖሚክ ዴቨሎፕመንት ኢኮኖሚው በጣም ፕላንድ ስለሚሆን በፍጥነት ያድጋል ማለት ነው ሌላው ሶሻል ዌልፌር ኤንድ few economic inequality relative with capitalist economy በጣም ማናሳ ነው ከካፒታሊስት ኢኮኖሚ አንፃር ደግሞ ሶሻል ዌልፌሩም ከፍ ያለ ነው ማለት ነው ሌላው ፕራይቬት ፕሮፐርቲ ፕሮፊት ሞቲቭ ኤንድ ፕራይስ ሜካኒዝም እነዚህም ነገሮች አሉ ማለት ነው ለምሳሌ ሚክስድ ኢኮኖሚ ተከትለው ኢኮኖሚያቸውን ያሳደጉ ሀገራት ኤዥያን ታይገርስ የሚባሉት እነ ታይዋን ኖርዝ ኮሪያ ሲንጋፖር እነዚህ አሁን ሚክስድ ኢኮኖሚ ሲስተም ተከትለው ኢኮኖሚያቸውን ዴቨሎፕ ያደረጉ ሀገሮች ናቸው ማለት ነው ሌላው የሚክስድ ኢኮኖሚ ዲስአድቫንቴጅ እና ኢንኤፌክቲቭነስ ኤንድ ኢንኤፊሺየንሲ እቺ ደግሞ ከኮማንድ ኢኮኖሚ ወሰዳት ነች ኮማንድ ኢኮኖሚ ያው ቢሮክራሲ ስላለ ሬርታፒዝም ስላለ ኢንኤፌክቲቭነስ ኢንኤፊሺየንሲ ያለ ከዛች የሚወስዳት ነገር ስላለች ይሄ ዲስአድቫንቴጅ ነው ማለት ነው ሌላው ኢኮኖሚክ ፍለክቹዌሽን አለ ኢኮኖሚክ ፍለክቹዌሽን የሚፈጠር የሚችለው ስቴቱና ፕራይቬት ሴክተሩ ላይ ሳይጣጣሙ ሲቀሩ የሚፈጠር ነው ማለት ነው ኮራፕሽን ኤንድ ብላክ ማርኬት ኦልሶ ፕሪቬልስ ኢን ሚክስድ ኢኮኖሚ ይሄ እንዴት ይፈጠራል የሚለውን ስናይ እንግዲህ ሁለት ኦርጋኖች አሉ አንድ ምንድነው ፐብሊክ ኢንቮልቭ ያደርጋል ሌላ ምንድነው ፕራይቬት ሴክተሩ ኢንቮልቭ ያደርጋል እንግዲህ በሁለቱ መካከል ዲፈረንስ ሲናይ ኮራፕሽን ይኖራል አንዱ ወደ አንዱ የማድረግ አዝማሚያ ስላለ ኮራፕሽን እና ብላክ ማርኬት ሀፕን ያደርጋል ማለት ነው እንደዚህ ካለን እንግዲህ አጠር አድርገን በሚቀጥለው ሰንጠረዥ የሶስቱን ኢኮኖሚክ ሲስተም ለማየት እንሞክር እቺ በጣም ሾርት ኤንድ ፕሬሳይዝ ለአገላለጽ በጣም ምቹ ቀላል የሆነች ነች ማለት ነው እንግዲህ የምናይባቸው ኮምፓሪዝን ክራይቴሪያዎች ምንድነው ለሚሆኑት ዲሲዥን ሜኪንግ ኦነርሺፕ ኦፍ ሪሶርሰስ ኢኖቬሽን ሌቨል ኢፊሺየንሲ
and income distribution የሚሉት ናቸው ማለት ነው። In command economy, decision making is centralized and that is made by the government. In market economy, decision making is centralized and made by the market. And in mixed economy, both the government and the market involved in decision making. ምን ስላለን mixed economy